በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ለታላቁ መልአክ ለቅዱስ ገብርኤል ዓመታዊ ክብረ በዓል በሰላምና በጤና አደረሳችሁ አደረሰ። ሐምሌ 19 ለምን ይከበራል? ሐምሌ 19 ታላቁ መልአክ ቅዱስ ገብርኤል በቅድስት ቤተ ክርስቲያናችን በታላቅ ድምቀት የሚከበርበት ምክንያት ለምንድን ነው ቢሉ በዚህ ዕለት ቅዱስ ቂርቆስንና እናቱን ቅድስት ኢየሉጣን ከሚነድ እሳት ያዳነበት ዕለት በመሆኑ ነው። ይህ ዕለት በዘመኑ የነበረው እለእስክንድሮስ የሚባል ንጉሥ ክርስቲያኖችን አምላካችሁን ካዱ ብሎ በሚያስጨንቅበት ዘመን ቅዱስ ቂርቆስና እናቱ ቅድስት ኢየሉጣ በሃይማኖታቸው ጸንተው ተገኙ። በዚህም ምክንያት ንጉሡ ወደሚነደው እሳት እንዲጨምሯቸው አዘዘ። በዚህም ቅዱስ ቂርቆስንና እናቱን ቅድስት ኢየሉጣን ወደሚነደው እሳት ጨመሯቸው። በዚህ ሰዓት አምላካችን ቅዱስ እግዚአብሔር ሁለቱን ቅዱሳን ያድናቸው ዘንድ ታላቁን መልአክ ቅዱስ ገብርኤልን ከሰማይ ላከው። ቅዱስ ገብርኤልም በተላከው መሰረት ቅዱስ ቂርቆስንና እናቱን ቅድስት ኢየሉጣን ከሚነደው እሳት አድኗቸዋል። ይህ ዕለት በቅዱስ ቤተ ክርስቲያን ሐምሌ 19 በታላቅ ድምቀት የሚከበር በዓል ነው። ታላቁ መልአክ ቅዱስ ገብርኤል ቅዱስ ቂርቆስና እናቱን ቅድስት ኢየሉጣን በዘመኑ ከነበረው ከሚነደው እሳት እንዳዳናቸው ሁሉ እኛንም በዚህ ዘመን ካለው ከሚነደው እሳት ሁላችንም ይጠብቀን ያድነን። እንዲሁም የታላቁ መልአክ የቅዱስ ገብርኤል በረከቱ ጣዕም ፍቅሩ በሁላችንም ላይ ይደርብን። አሜን።